ይቺ መዘጋጃችን ብቻ እንደሆነች ገብቶናል። መቆያችን እንጂ መኖሪያችን እንዳልሆነች አውቀናል። ለዚህ እኮ ነው ክርስቲያኖች እጅግ ማንጣበቅባት ልባችንን ማንጥልባት። አሁን እኮ ከመንግስተ ሰማያት ይልቅ ምናልባት ዋሽንግተን ዲሲ ብዙ መረጃ ስላለን ነው የት ብትሄዱ ይሻላችኋል ብላችሁ ትንሽ ደቂቃ የምታስቡት። ጥላቻ የበዛባት የጨለማ ከተማ፣ መገፋፋት የበዛባት የጨለማ ከተማ፣ መቀያየም መቃቃር የበዛባት መጠላለፍ የበዛባት የጨለማ ከተማ። ይህቺን ዓለም ተጣብቃችሁ ነው ያቺኛዋን ለመናፈቅ የዘገየ ነው። በዚህኛዋ ከተማረካችሁ በዛችኛዋማ ምን ልትሆኑ ነው? ምእመናን፣ ብርሃናችን ኢየሱስ ክርስቶስ፣ ፀሐያችን ኢየሱስ ክርስቶስ፣ የንጋት ኮከባችን ኢየሱስ ክርስቶስ የሚያበራባት፣ የማይጠልቅ ፀሐይ የሚያበራባት፣ የማይጨልም ብርሃን፣ የማይጠፋ ብርሃን የሚያበራባት፣ የማያቃጥል ብርሃን የሚያበራባት፣ የማያጥበረብር ብርሃን የሚያበራባት ምን አይነት ከተማችን ናት? ይህቺን የጨለማውን ዓለም አንፈልጋትም። እባካችሁ ትመጣ ዘንድ ያለችውን የብርሃን ከተማ ግን እንናፍቃታለን። በስሜ የተጠላችሁ ትሆናላችሁ የሚለው ቃል ጆሮአችሁ ላይ አስተጋባል። ለምን ይመስላችኋል? እየታደኑ የሚታረዱ። አሁን የምን ፌሽታ ነው? አሁን ዝላይ ሊኖር ይገባል። አሁን አስረሽ ምቺው የምንልበት ዘመን ነበር። ደረት መድቃት የሚገባን ዘመን አልነበር? ምን ሲሆን ነው? እሺ ክትት ብለን እግዚአብሔር ቤት የምናለቅስ ና ሳልክድ ሃይማኖቴን ሳልቀይር ከመቅደስ አዳራሽ ሳልገባ ና ውሰደኝ፣ ቅዱሳንን ሳላዋርድ ሳልሰድብ ና ውሰደኝ፣ እኔ በራሴ አልተማመንም ና ውሰደኝ። የክርስቲያኖች ሀገር ይህች አይደለችም። የምትመጣው ዓለም ናት፣ የክርስቲያኖች ዓለም። የተወደደ መድኃኒታችን ኢየሱስ ክርስቶስ ታስታውሱ ከሆነ እወርዳለሁ አለ፣ ወረደ። እሞታለሁ አለ፣ ሞተ። እነሳለሁ አለ፣ ተነሳ። አርጋለሁ አለ፣ አረገ። መጥቼ እወስዳችኋለሁ፣ ስፍራም ደግሞ አዘጋጅቼላችኋለሁ አለ። የክርስቲያኖች ተስፋቸው ጌታቸው መጥቶ ሲወስዳቸው የሚኖረው ዓለማቸው ነው። መጥቼ ወስዳችኋለሁ ብሏል። መጥቶ ይወስደናል። ስፍራ አዘጋጅቼላችኋለሁ፣ ላዘጋጅላችሁ ሄዳለሁ ብሏል። ስፍራ ተዘጋጅቶልናል። ያኛውን እንፈልጋለን ነው የሚለው ቅዱስ ጳውሎስ። ምእመናን፣ ጌታችን በምን ሰዓት እንደሚመጣ በማይታወቅበት ጊዜ በጣም ውብ የሆነችውን እቺን ዓለም እንደ ዓለሙ ዕቅድ በ2030 ስማርት ሲቲ ትሆናለች የተባለችው የዚህች ዓለም ታላላቅ ከተሞች እንዳልነበሩ ይሆናሉ። በእግዚአብሔር ቁጣ ወደ መጥፋት ይቀርባሉ። ውበታቸው ይረግፋል። ታላላቅ ሕንፃዎች ይደረመሳሉ። ምን ሊባል ይችላል? ቃላት የማይገልጸው ሕሊና የማይመረምረው ከባድ ነውጥ ይህች ዓለም ታስተናግዳለች። እኛ ክርስቲያኖች ግን በዚህ የምትኖር ከተማ የለችንም። ለዚህ ነው ይህች ዓለም ጨለማ ይወረሳት፣ ደግሞ ወደ አስደናቂ ድቅድቅ ጨለማ እየከተቷት ነው። ለነሱ እንደሚመስላቸው ውብ ከተማ እየገነቡ ነው። ጥላቻ የበዛባት የጨለማ ከተማ፣ መገፋፋት የበዛባት የጨለማ ከተማ፣ መቀያየም መቃቃር የበዛባት መጠላለፍ የበዛባት የጨለማ ከተማ፣ ደስታ ከራቃት የሰነበተች የጨለማ ከተማ፣ የጦርነት ነጋሪት የሚጎሰምባት የጨለማ ከተማ፣ ትጥቅ የታጠቁ ሰዎች የበዙባት የጨለማ ከተማ፣
ታዲያቺ አሁን የብርሃን ከተማ ናት የጨለማ ከተማ ናት? ወገኖቼ ይቺን የጨለማ ከተማቸውን አንፈልግላቸው። እናስ እኛ ክርስቲያኖች ሌላ የብርሃን ከተማ አለን ምእመናን። ምን አይነት ከተማ? የብርሃን ከተማ አለን። በእነዚህ መብራቶችና በእነዚህ ብርሃኖች ነው እናንተ ልባችሁ የወለለው። ይህቺን ዓለም ተጣብቃችሁ ነው ያቺኛዋን ለመናፈቅ የዘገየ ነው። በዚህኛዋ ከተማረካችሁ በዛችኛዋማ ምን ልትሆኑ ነው ምእመናን? እንደውም አንድ ሊቅ ምን ይላል መሰላችሁ? አንድ ሰው አይቷት 70 እና 80 ዘመን ፈዞ ይቆማል ይላል። ወገኖቼ በዚህች ዓለም ከተሞች ከተመሰጣችሁ፣ ለዚህች ዓለም ከተሞች ፉከራ ከፎከራችሁ፣ ለዚህች ዓለም ዘፈን ካወጣችሁ፣ ለዚህች ዓለም ኮንሰርት ካዘጋጃችሁ ያችኛዋንማ ብታዩት ምን ልትሆኑ ነው? 70 እና 80 ዘመን እያያት እያደነቃት ይፈዛል ይላል። ምን አይነት ከተማ ብትሆን ነው ወገኖች? የዚህች ዓለም ገዢ ጨለማው ዲያብሎስ እንደተባለ የዛችኛዋ ከተማችን ገዢ ማን ይመስላችኋል? የእግዚአብሔር ቃል እንዲህ ይላል፣ መብራቷ በጉ ነውና ይላል። እንዴት ይደንቃል! ብርሃናችን ኢየሱስ ክርስቶስ፣ ፀሐያችን ኢየሱስ ክርስቶስ፣ የንጋት ኮከባችን ኢየሱስ ክርስቶስ የሚያበራባት፣ የማይጠልቅ ፀሐይ የሚያበራባት፣ የማይጨልም ብርሃን የሚያበራባት፣ የማይጠፋ ብርሃን የሚያበራባት፣ የማያቃጥል ብርሃን የሚያበራባት፣ የማያጥበረብር ብርሃን የሚያበራባት ምን አይነት ከተማችን ናት? ብርሃናችንን የምናይባት፣ መብራቷ በጉ የሆነባት፣ የታረደው በግ፣ የተወራረደው በግ፣ ስለኔና ስለናንተ ራሱን አሳልፎ የሰጠው በግ፣ በሸላቾቹ ፊት ዝም ብሎ የተጎተተው በግ፣ እሱ መብራቷ የሆነባት ከተማ ምን አይነት ከተማ ናት? እዚህ የመጣችሁት እኮ ወደዚች ከተማ ጉዞ ልታረጉ ነው። ወደ ብርሃን ከተማ። የብርሃን ልጆች ነን። ወደ ብርሃን ከተማ ነው ጉዟችን። እቺ ከተማ ምንኛ ድንቅ ናት! እቺን የጨለማውን ዓለም አንፈልጋትም እባካችሁ። ትመጣ ዘንድ ያለችውን የብርሃን ከተማ ግን እንናፍቃታለን። አረጋዊ መንፈሳዊ እንደተናገረው አንተን መዘከር ያቃጥለኛል፣ ፍቅርህን ማሰብ ይነደኛል። እንደውም ይህንን ባሰብኩ ጊዜ ብዕሬን ስበራት ስበራት ይለኛል፣ ልቤም በመናፈቅ ይዝላል ይላል። ምእመናን ምን ትናፍቃላችሁ? በዚህች ከተማ የምትኖር የልባችሁ የመጀመሪያው ናፍቆታችሁ ምንድን ነው? ቤቶቻችሁን ናፍቃችኋል? የሆነ የምትናፍቋት ሀገር አላችሁ? እንግዲያውስ ግድ የለም፣ 10ኛም አርጓት እሷል። አንደኛ የብርሃን ከተማችን፣ ሁለተኛም የብርሃን ከተማችን፣ ሶስተኛም የብርሃን ከተማችን። እቺን የጨለማ ዓለማቸውን አንፈልግላቸው። እቺ የጨለማ አይደል ከተማ አይደል ልባችንን ያንጠለጠለችው፣ ተስፋ አስቆረጠችን፣ እየየ የምታስብለን፣ ሳቃችንን ያጠፋችብን፣ ደስታችንን የወሰደችብን፣ እርካታ እንድናጣ ያደረገችን አይደለም። ይቺ ሕይወት ብቻ ተስፋ ካደረግንማ ምንኛ ምስኪኖች ነን ይላል ቅዱስ ጳውሎስ። ይቺን ዓለም ብቻ ነው ተስፋ የምናደርገው አይደለም። ትመጣ ዘንድ ያላትን ከተማ እንጠብቃለን፣ እንፈልጋለን። አገራችን በሰማይ ነው የሚለውን ቃል ከሰማችሁ ታዲያ ምንድን ነው ያን ያህል ጭርምት ኩርምት ማለታችሁ? ለዚህች ዓለም ያችኛዋን ከተማ አስጎበኟችሁ፣ ቅጥሯል። እናንተ እኮ ምናልባት ቤታችሁ የብሎኬት እንደው አነሰ ከተባለ በዛ ከተባለን የብሎኬት ምናልባትም አጥር የሌለው ሊሆን ይችላል። እንዴ ይሄን አጣው ብላችሁ ልታዝኑ ነው? ሌላ አላችሁ
እና ያችን ከተማ እንጠብቃታለን፣ ያችን ከተማ እንፈልጋታለን። እሷን ነው የሚለው። ይህች ዓለማችን አሁን የምንኖርባትም ከተማችን የስጋት የፍርሃት ዓለማችን እኮ ናት። ታውቃላችሁ፣ መግባትና መውጣት ስጋት የሆነባት ዓለም እኮ ናት፣ ከተማ እኮ ናት። ማንም ዋስትና የማይሰጥባት ዓለም እኮ ናት። ምናልባት ወጥተው የማይመለሱ አንዳንዶች የሚኖሩባት ከተማ ናት። በአደጋ ጣዮችና በሽብርተኞች ዓለም እየተጨናነቀችበት ያለች እኮ ከተማ ናት ወገኖቼ። በስሜ የተጠላችሁ ትሆናላችሁ የሚለው ቃል ጆሮአችሁ ላይ አያስተጋባም? ለምን ይመስላችኋል እየታደኑ የሚታረዱት? የዘመን ፍጻሜ ማሳያው ምልክት ነው። ዓለም በስሜ ይጠላችኋል። መሸሸጊያ ዋሻ እንዴ! ከተማውን ጥለው ዋሻ ውስጥ እንኳን አላስቀምጥ ሲሏቸው አይገባችሁ? ድምፁ አይሰማችሁ? ምዕመናን፣ የፍርሃትና የስጋት ከተማ ናት። ለዚህ እኮ ነው እንኳን ተራዎቹ እኛማ በነፃነት ነው የምንሄደው። ኃያላኑ እንኳን በስንት አጀብ እንደሚሄዱ አታውቁ? በስንት ጥበቃ። ለምን መሰላችሁ? ይህች ዓለም የፍርሃት የድንጋጤ የመንቀጥቀጥ ዓለም ናት። ያቺኛዋን ዓለም በሞቴን አስታውሳችሁ የኔና የናንተን ከተማ የኔና የናንተን ዓለም ምን ይላል መሰላችሁ? አንድ ነቢዩ ቃል አለ፣ እንዲህ ይላል፣ በዚያ የሚያስፈራው የለም ይላል። እንዴት ይደንቅ! ስለላ የሌለበት ምዕመናን፣ ድንጋጤ የሌለበት፣ መንቀጥቀጥ የሌለበት፣ ፍርሃት የሌለበት፣ ስጋት የሌለበት፣ ኢንሹራንስ ካምፓኒዎች ለስጋታችን የማንገባበት ፍርሃት የሚባል በዚያ የሚያስፈራው የለም። ታዲያችን ከተማ ትናፍቋት? አደጋ ጣዮች የሌሉበት፣ ሽብርተኞች የሌሉበት፣ አስጨናቂዎች የሌሉበት፣ ጉልበተኞች የሌሉበት፣ ያሻቸውን ለማድረግ መብት አለን ባዮች ማይገኙበት ያቺን ከተማ ትናፍቋትም? የሚያስፈራው ፍርሃት የሌለባት ሳንፈራ የምንዘምርባት ያቺን ከተማ አትፈልጉ? ከሰላሙ መሪ የራቀች ዓለም ሰላም ሊኖራት አይችልም። አፏ ላይ ሰላም ሰላም ትላለች፣ ልቧስ በቀል በቀል ግደል ግደል ትላለች። መዝሙሯ ይሄ ነው። እያያችሁት አይደል? ታዲያችን ከተማ ትፈልጓታላችሁ? በሞቴ እቺ ከተማ እንዳጠቃላይ ከሐዘን አላራቀችንም። ሳቃችን ወስዳብናለች። ደስታችን የውሸት ነው። ማለዳ ስቀን ምሽት ላይ እናለቅሳለን። ደሞ ጥቂት ቀን ያሳርፈንና ያለም ደሞ ጥቂት ቀን ያስለቅሰናል። ፋታ አይሰጠንም። እልፍ እልፍ እያለ ይጎነትለናል። በዓል አክብረን እልል ብለን እቤት ስንገባ ውይ እንድንል ያደርገናል። ይህ ዓለም የሐዘን፣ ይህ ዓለም የስቃይ፣ ይህ ዓለም የዋይታ ዓለም ከሆነ ሰነባብቷል። ታውቃላችሁ። ከታመሙት ጋር አብራችሁ ታመሙ፣ ከሚያዝኑት ጋር አብራችሁ ዘኑ፣ ከሚሰቃዩት ጋር አብራችሁ ተሰቃዩ ይለናል። ከሚፈናቀሉት ጋር አብረን እንፈናቀላለን፣ ልባችን ይፈናቀላል። ከሚሰውት ጋር አብረን እንሰዋለን። ምንም ሳይበድሉ ከሚገደሉት ጋር አብረን እንገደላለን። ከሚታመሙት ጋር አብረን እንታመማለን። ከሚሰቃዩት ጋር ህመማቸው ህመማችን፣ ስቃያቸው ስቃያችን። የምር ክርስቲያን እንሁን ካል ሐዘናቸው ሐዘናችን ነው የሚሆነው። ክርስትና እንደሱ ነው። አሁን ዝላይ ሊኖር ይገባል። አሁን አስረሽ ምቹ የምንልበት ዘመን ነበር እንዴ? ደረት መድቃት የሚገባን ዘመን አልነበረ? ምን ሲሆን ነው እሺ ክትት ብለን እግዚአብሔር ቤት የምናለቅሰው? ምን ሲሆን ነው ምህላ የምናወጀው? ስንት ሲሆን ነው ሐዘን የምንቀመጠው፣ ፍራሽ ላይ የምንቀመጠው? መቼ ነው የምናለቅሰው? መቼ ነው የምንጮኸው? መቼ ነው ወደ እግዚአብሔር እጅ የምንዘረጋው? መቼ ነው ከባድ ጩኸት የምናሰማው? እንዲያ ነው ነገሩ እኮ።
ሐዘን እንዲያበቃ፣ ልቅሶ እንዲያበቃ፣ ዋይታ እንዲያበቃ በንስሐ ተዘጋጁ። ከሰርጋችን በፊት የሚቀድመው ሰርግ ቅዱስ ቁርባንን በመዋሃድ ወደዚህ ወደ ሰርጋችን ጉዞ ጀምሩ። ተዋት፣ አይናችሁን አንሷት፣ አትመኩባት፣ ያላችሁ እንደሌላችሁ። የእግዚአብሔር ቃል እንደሚነው ያገቡ እንዳላገቡ ይሁኑ፣ ዘመኑ አጭር ነው። ጻድቁ ወደፊት ይጽደቅ፣ ርኩሱም ወደፊት ይርከስ፣ ዘመኑ አጭር ነው ተብሎ እንደተጻፈ። በጣም አትመሰጡባት ወጣቶች። በስሱ ኑሮት ገረበብ አድርጋችሁ ተመልከቷት። ልባችሁን ተስፋ አድርጋችሁ አትጣሉባት። ተስፋ የምትሆን የምትመረኮዟት አይደለችም። ሙጥኛ ትበሉባት፣ ኑሩባት፣ ስሩባት፣ ውጡባት፣ ውረዱባት። ግን መዘጋጃችሁ ዓለም ብቻ እንደሆነች እወቋት። ጽድቃችሁን አታባክኑባት። ንጽህናችሁን በርኩሰት ፊት አትጣሉባት። ታማኝነታችሁን በሌብነት አትቀይሩባት። በሷ ርዕዮት አትሂዱባት። የላይኛው መንገድ የላይኛው ተጓዦች ናቸው። ግን ምእመናን የሚመጣው ዓለም ከባድ ሳንክድ አንተን ሳንክድ ማዕተቦቻችንን ሳንበጥስ ጨረቃንና ፀሐይን ይዞ የሚያታልለው የሰይጣን አሰራር መጥቶ ከቅፍ ሳንወጣ ጌታ ሆይ እባክናና ውሰደን እንበለው። ይህ ዓለም ካልተቆጣጠርኳችሁ እያለ በግድ ከሃይማኖታችን እንዳያስወጣን እባክህ ናና ውሰደን እንበለው። ና ውሰደን ሳንክድ ከመቅደስ ሳልጠፋ ከምሕረት ገጽ ሳልሸሽ ንጽህናዬን እንዳያስኩኝ ሃይማኖቴን እንደጠበቅኩኝ ምግባሬን እንዳቀናሁኝ ናና ውሰደኝ እንበለው። እባክህ ናና ውሰደኝ። የኃጢአት ማታለል ሳይዘኝ የዚህ ዓለም ባለጠግነት ሳያንቀኝ የዚህ ዓለም ሐሳብ ምኞት ሆኖ አቃጥሎ አንተ ጋር ከመድረስ ሳያግደኝ ጌታ ሆይ ናና ውሰደኝ። በዚህ የምትኖር ከተማ የለችንም። ትመጣ ዘንድ ያላትን እንፈልጋለን። ይቆየን።